ጤና ይስጥልኝ የምችት ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ። ዛሬ በኃይሌ ግራንድ አዲስ ሆቴል ሆኜ ነው ይሄን ፕሮግራም መቀርጽላችሁ። ምን እግር ጣልሽ ልትሉኝ ትችላላችሁ። ምናልባት የቲክቶክ ፔጃችን ላይ አይታችሁ ሊሆን ይችላል ወይም ቴሌግራማችን ላይ የቤቶችና ደጆች ኢቨንት ለሰራተኛ እናቶች ብቻ ያዘጋጀው ሙቪ ናይት ዛሬ በኃይሌ ግራንድ አዲስ የእናቶችን ቀን ምክንያቱም በማድረግ እያዘጋጀን እንገኛለን። ዛሬ ለእናንተ ወደዚህ የመጣሁት ይሄን ነገር ላብራራላችሁ ፈልጌ ነው። ምንድነው ፕሮግራሙ ልትሉኝ ትችላላችሁ። ቤቶችና ደጆች ለአመታት የቆየ እናቶች ህይወት ላይ ትኩረት ያደረገ ቤቶች የምንላቸው የቤት እመቤቶች ናቸው። ደጆች የምንላቸው ደግሞ ስራ ላይ ያሉ ወይም በቅጥር ስራ ላይ ያሉ እናቶች ናቸው እና የእነሱን ህይወት በተመለከተ በተለያዩ ቦታዎች ለእኛ ምሳሌ ሊሆኑ ተመክሯቸውን ቢያካፍሉ ልምዳቸውን ቢያካፍሉን በጣም ይጠቅማሉ የምንላቸውን እንግዶች ጋብዘን ቁም ነገሮችን የምናገኝበት የምንመካከርበት ችግሮቻችን የምንፈታበት ፕሮግራም ነበረ። ዛሬ ደግሞ ለየት ባለ ሁኔታ ሙቪ እያየን ሻይ ቡና እያለን ኔትወርክ እያደረገን የምናሳልፈው የቤቶችና ደጆች ለሰራተኛ እናቶች የተዘጋጀ ፕሮግራም ነው። ለምንድን ነው ያዘጋጃችሁት ይሄንን ብትሉ ዘና ማለት አለብን፣ ፈታ ማለት አለብን አይደለ? ሁል ጊዜ ሩጫችን የዕለት የዕለት ሩጫችን የልጆቻችን የትምህርት ቤት የምሳ የስራው በጣም ብዙ የሚያሳስቡን ጉዳዮች አሉና እስቲ ደግሞ ከዚህ ለቀቅ ብለን ወጥተን ትንሽ ዘና እያለን ደግሞ እየሳቅን እየተጫወትን ደግሞ በዛው ቁም ነገር እንገቢ በሚል ነውና በነገራችን ላይ አሁን ይሄንን ለሰራተኛ እናቶች ያዘጋጀ ነው። በሚቀጥለው ሳምንት ደግሞ ለቤት እመቤቶች አዘጋጅተናል። ከዛ ቀጥሎ ለባልና ሚስት፣ ከዛ ቀጥሎ ደግሞ ለአባቶች አዘጋጅተናል። ምች ቤት እናቶችንም አባቶችንም ትኩረት አድርጎ ልጆችንም ይዞ የሚሰራ ድርጅት እንደሆነ ታውቃላችሁና ይሄን በተመለከተ ነው እየሰራን ያለ ነው። በነገራችን ላይ መሳተፍ ለምትፈልጉ የቤት እመቤቶች የሚቀጥለው ሳምንት አርብ ነውና ዲስክሪፕሽን ቦክስ ላይ በምናስቀምጠው ስልክ ቁጥር ደውላችሁ ቀድማችሁ መመዝገብ ትችላላችሁ። ቁም ነገር ታገኛላችሁ፣ ደስ ይላችኋል፣ ትስቃላችሁ፣ ትጫወታላችሁ። እንደዛ አይነት ነገር ያስፈልገናል። በተጨማሪ ምን ልንገራችሁ መሰላችሁ፣ ምሳሌ የቤተሰብ ሽልማትን ታውቃላችሁ። ዘንድሮ 3ኛው ነው። በዚህ አጋጣሚ ግን ምሳሌ ሊሆኑ ይችላሉ የምትሏቸው እናቶች አባቶች ካሉ ዘርፉን ላስተዋውቃችሁና በቴሌግራም ቻናላችን ታሪካቸውን እንድታካፍሉን ጋብዛችኋለሁ። የመጀመሪያው ዘርፍ አባወራ ነው። ሁለተኛው ዘርፍ የደጅ እመቤት ነው። ሶስተኛው ዘርፍ የቤት እመቤት፣ አራተኛው ባለውለታ፣ አምስተኛው ምሳሌ ልጅ። በእነዚህ ዘርፎች ቢሸለሙ ለትውልዱ አስተማሪ ይሆናሉ፣ እነሱም ደግሞ መመስገን አለባቸው የምትሏቸው ላኩልን። እኛ ደግሞ ለሚመለከታቸው አሳልፈን የተመረጡትን እንሸልማቸዋለን። ሰላሙን